ወዳጆች ሰሞኑን ብልጽግና ስብሰባ ላይ መክረቡን በተለያየ መንገድ ሰምቻለሁኝ። እንግዲህ ጥሩ ነው፣ ተሰብስቦ መወያየት መልካም ነገር ነው። ያው ዞሮ ዞሮ የሚወያዩት ስለ ፓርቲያቸው ጥንካሬ አልፎም መንግስት ናቸውና ስለ መንግስቱ ጥንካሬ እንደሚሆን አልጠራጠርም። እናም የግል ጉዳይ እንዴት የራሳችንን ህይወት እናስተካክል እንደማይሆን ለማንኛውም ሰው ወይም ለማንም ሰው እርግጥ ነው። ዞሮ ዞሮ በአገር ጉዳይ በልማቱም በኢኮኖሚውም በፖለቲካውም እንደሚወያዩ ወይም እንደተወያዩ ማንም ሰው የፖለቲካ ሀሁ የገባው ሰው ይገምታል። ከዚህ ውጪ ሊሆን አይችልም። ጥሩ መወያየታቸው መልካም ነው። ውይይት በደርግ ጊዜም ነበረ፣ በኃይለ ሥላሴ ጊዜም ነበረ፣ በምኒልክ ጊዜም ቅርጹ ይለያይ እንጂ መንግስት የሚመራ አገርን የሚያስተዳድር ይወያያል፣ ይመካከራል፣ ይወስናል፣ እቅዶችንም ያቀዳል። በባለፈው ላይም ባለው በወደፊቱም ላይ ነገሮችን ለማስተካከልም ይሁን ለማጠናከር ይወያያል። ቀደም እንዳልኩት ፓርቲውን ለማጠናከር ብሎ መንግስት ስለሆኑ መንግስታቸውን ለማጠናከር እንደሚወያዩ ወይም እንደተወያዩ እሙን ነው። እዚህ ውስጥ እንግዲህ የህዝቡን የኑሮ ሁኔታ ማለት ኢኮኖሚው የህዝቡን ፖለቲካል እንቅስቃሴውን እንዲሁም ማህበራዊ ህይወቱን በሚመለከትም እንደሚወያዩና እንደሚነጋገሩ አልጠራጠርም። እናም ብልጽግና ያደረገው ውይይት ጥሩ ነው መጥፎ ነው ለማለት ከነሱ አንደበት ወይም የውይይቱን ፍሬ በመግለጫ ይሁን ወይ በሚዲያ ሲያቀርቡልን ሐሳብ የምንሰነዝርበት ይሆናል። ዋናው ነጥብ ዛሬ እዚህ ላይ ወጥቼ ስለ ብልጽግና የሰሞኑ የአዳማ ቆይታ መረጃ እንደደረሰኝ ማለት ነው የአዳማ ቆይታ ለማንሳት የፈለኩት ብልጽግና መወያየቱ በውይይቱም የፈለገውን ማንሳቱ መብቱ ሆኖ ሳለ የአገር መሪ ናቸውና ሁለት በጣም ወሳኝ ነጥቦችን አለፍ ሲልም ሶስት ዋና ነጥቦችን ሁላችንም ከዚህ በፊት እንደምንለው እኔም ስል እንደነበረው አሁንም ደግሜ ለማለትና ለብልጽግና ለማሳሰብ ፈልጋለሁ። እንደ አንድ ዜጋ እንደ አንድ የፖለቲካም የሚዲያም ሰው ብልጽግና ትልቅ ፓርቲ ነው። በርካታ አባላቶች አሉ። አባላቶቹ ዝም ብሎ አባላት ብቻም ሳይሆኑ ብዙ ምሁራን ያሉበት የአገሪቱ ብሎም የአፍሪካ ጃይንት ፓርቲ እንደሆነ ማንም አይጠራጠርም። ሐቁ ይሄ ስለሆነ በዚህ ደረጃ ነው ወይ ብልጽግና እየሰራ ያለው? በጃይንትነቱ ደረጃ በትልቅነቱ በምሁራንን አሰባስቧል። ምሁራን አሉት። በፖለቲካ በኢኮኖሚ በማህበራዊ ሳይንስም የበለጸጉ ሰዎች የብልጽግና አባላት በርካቶች ናቸው። ነገር ግን ብልጽግና በዛ ደረጃ በአቅሙ ልክ እየሰራ ነው ወይ ካልን በርካታ ተለጣፊ ፓራሳይት የሆኑ ድርጅቱን ለግል ጥቅማቸው የተጠጉ እንዳሉ በተለያየ መንገድ እየሰማን እያየን ነው። ልብ በሉ፣ ፓርቲ የሚቋቋመው አሸንፌ አገር እመራለሁ አገሪቷንም ወደፊት አራምዳታለሁ በፖለቲካው በማህበራዊ በኢኮኖሚያዊ ህይወት ብሎ ነው። የትኛውም ሀገር ፓርቲ ወታደራዊ ይሁን የሲቪል ይሁን ዲሞክራሲ ይሁን ዲክታተር ይሁን ዓላማው ይሁን ከዚህ ውጪ ሊሆን አይችልም። ህዝቡን ከጭቆና አውጥቼ ወደ ሰላም ወደ ብልጽግና ወደ እድገት ወደ እንደዚህ እያለ ነው። ማንም ከዚህ በፊት ዓለም ላይ የነበረ የተነሳ የወደቀ ሁሉ ይሄን ነው ሲል የነበረው። በዚህ ዘመንም ከዚህ ውጪ ሊሆን አይችልም።
እዚህ ላይ ግን ብልጽግና አሁን ያለበት ዘመን 21ኛው ወይ 22ኛ ክፍለ ዘመን በጣም ዘመናዊ ዲጂታል ኤራ ላይ ነው ያለው። ሁሉ ነገር ዲጂታላይዝድ በሆነ ዘመን ላይ ነው ያለው። የዛኑ ያህል በርካታ ችግሮችን በዓለም ላይ አሉ እና ኢትዮጵያ ደግሞ የኢኮኖሚ የማህበራዊ የፖለቲካ ችግሮች አሉባት። ይሄ ጃይንት ትልቅ ፓርቲ በምሁራን በአዋቂዎች ነገሮች በገባቸው ሰዎች የተሞላ ፓርቲ በአቅሙ ልክ እየሰራ አይደለም የሚል ግምት አለኝ እኔ ወይም ትዝብት አለኝ። እየሰሩ ያሉት በጣም ጥቂቶች ከጠቅላይ ሚኒስትሩ ጀምሮ በጣም ጥቂት ሰዎች ናቸው ዴይ ኤንድ ናይት ወደፊት የሚጎትቱት ሀገሪቷን። የዛኑ ያህል ደግሞ ጥገኞች በየመስሪያ ቤቱ ተሰግስገው ግብር ቦታ ስትሄዱ ህዝብ የሚያበሳጩ የሆነ ፍቃድ ቀበሌ ስትሄዱ ህዝብ የሚያበሳጩ ወረዳ ስትሄዱ ዞን ስትሄዱ ኢቭን ሚኒስትር መስሪያ ቤት ስትሄዱ ሰው የሚያበሳጩ ሆም ብሎ ተቃራኒ ነገር የሚሰሩ ለህዝብ ልማትና እድገት ሳይሆን ለግል ጥቅማቸው የቆሙ ወይም ጥቅም ሲባል ገንዘብ መውሰድ ብቻ ሳይሆን ፖለቲካል ፍላጎታቸውን የግላቸውን ወይም ከመንግስቱ ተቃራኒ የሆነ ነገር ለማሳካት የሚጥሩ ሰዎች እንዳሉባቸው መረጃዎች ይደርሱናል። ጭምጭምታዎች ይሰማሉ። ህዝቡን በየቀኑ ያማረረ ነው። ስለዚህ እኔ ሰሞኑ የብልጽግና ስብሰባ ጥሩ ነው። ስብሰባው ግን እነዚህን ጥገኛ ለመንግስቱም የማይበጁ ለህዝቡም የማይበጁ ሰዎችን ማራገፍ መቻል አለበት። ማራገፍ ከቁጥር በላይ ጥራት ላይ የተመሰረተ ድርጅት መሆን መቻል አለበት። እኔ የሌላ ድርጅት ፓርቲ አባል ነኝ። እኔ የኦሮሞ ነጻነት ግንባር አባል እስካሁን ደቂቃ ድረስ ድርጅቱ የኔ አይደለም ሲለኝ ያኔ እኔ አይደለሁም እላለሁ። ነገር ግን ስለ ብልጽግና ማውራው ብልጽግና የአገረ መንግስቱ ወይም መንግስትን የሚመራ ፓርቲ በመሆኑ የነሱ ድክመት እኛ ላይ ድክመት ያመጣል። የነሱ ውድቀት ለኛም ውድቀት ነው። ቢኮዝ አገር እጃቸው ላይ ነው ያለው እና ውይይታቸው ጥሩ ነው። በኢኮኖሚ በፖለቲካ በማህበራዊ ህይወት እዚህ ውስጥ ስለ ሰላም ስለ ኑሮ ውድነት ስለ በርካታ ነገሮችን ማንሳት እንችላለን። ይሄን መሻሻል ይሄ መቀረፍ የሚችለው ጠንካራ ወደፊት ተባብሮ የሚስብ ፓርቲ ወይም የፓርቲ አባል ሲኖር የተወሰነው ክፍል ወደፊት ሲስብ የተወሰነው ክፍል ደግሞ እዛው ቸክሎ የሚቆም ከሆነና የራሱን ጥቅም ብቻ ለማስከበር ወደ ፓርቲው የተጠጋ ከሆነ ይሄ አደጋ ነው። ጠቅላይ ሚኒስትሩን በተደጋጋሚ ሲያነሳ ሰምቻለሁ። ሌሎች አመራሮችም በተለያዩ ክልሎች ከመንግስቱ ተቃራኒ የሚሰርቁ ሙሰኞች እንዳሉ ሲያነሱ በተለያየ ጊዜ ሰምተናል አይተናል። ስለዚህ ይሄንን ፈጣን እርምጃ ውይይት ብቻ መፍትሄ አይሆንም። ውይይትን ተከትሎ እጅግ ቆራጥ የማጣሪያ እርምጃ መወሰድ መቻል አለበት። የማጣሪያ እርምጃ ያኔ 30 ፓርቲ እኮ አያስፈልገንም፣ 40 ፓርቲ አያስፈልገንም። ሁላችንም የሌላ ፓርቲ አባላቶች ብልጽግና እኮ በቃ ይምራል ልንል እንችላለን። ከሰለጠንን እዛ ደረጃ ልንደርስ እንችላለን። ቴንክ ዩ። እኔ ለብልጽግናዎች ማቀርበው ይሄ ሐሳብ ይሄ ነው። አገራችን ሰላም እንድትሆን ስለፈልግ ህዝቡ ከኑሮ ውድነትና ከዚህ ችግር ውስጥ እንዲወጣ ስለፈልግ ህዝቡ በጣም ብዙ ችግር ውስጥ ነው ያለው። ወዳጆች ሼር አድርጉና አድርሷቸው። ፎሎም አድርጉ። በዚህ ዙሪያ ዛሬ ማታ እንወያያለንና ከአንድ ሰዓት ጀምሮ ፎሎ አድርጉ። ወዲያው ቲክቶክ እኛ ውይይት ስንጀምር ወደ እናንተ መልእክት ስለሚልክ ፎሎ አድርጉ። ቴንክ ዩ። ይሄን ለማለት ነው። ለተለመደው ፎሎ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ገለቶማ ይቀነልኝ።